ማመን ማለት ከምድር ስኬት በላይ ነው። እውነት ለመናገር ማለት ነው። በምድር የምንጠይቃቸው ጥያቄዎች አለመመለሳቸው በእግዚአብሔር መወደድንና አለመወደድን አያረጋግጡም። እግዚአብሔር ይጠላናል ማለት አይደለም። እግዚአብሔር የፈለግነውን ሁሉ አያደርግም። እግዚአብሔር ሁሉን ቻይ ስለሆነ ሁሉ አያደርግም። ሲያስፈልግ ነው የሚያደርገው። አማኞች በትክክል አመኑ የሚባለው ተስፋቸውን ከሚታይ ነገር ነቅለው ወደማይታይ ነገር ሲያወጡት ነው። የሚፈትነው ይሄንን ነው። ይሄን እየጸለይክ ለምን አይመልስልህም? ይሄን እየጸለይሽ ለምን አይመልስላችሁም? እግዚአብሔር ለምን እንዲህ አያደርግም እያለ ይፈትንናል ማለት ነው። ወዴት አለ እግዚአብሔር? የማመንህ ዋጋ ምንድን ነው እያለ ይጠይቀናል። ከዚህ ችግር እንኳን ካላዳነ የሚታዩ ችግሮች በመደራረባቸው ምክንያት ተስፋውን ያልተቀማ ሰው እሱ ነው አማኝ የሚባለው ማለት ነው። አማኝ የሚባለው ከሚታይ ነገር አልፎ የሚታየው ነገር እየተቀማ አንዲት ጎጆ ብትኖራት እሷንም ማታ፣ ገሊላ ብትወለድ እሷንም አጥታ ከመንደሯ እንድትወጣ ተደርጋለች። ይህንን ስታጣ እግዚአብሔርን ምን አድርጌህ ነው አለ ማለት ነው። አንዳንድ ጊዜ እንኳን ትንንሽ ነገር ቁንጥጫ ስትደርስብን እግዚአብሔር ምን አድርጌ ነው እየጸለይኩ እንዲህ እያልኩ የሚያስፈትን ወርቅ መሆን ነው እንጂ ጠጠር መሆን አያስፈትንም። ወርቅ ሲኮን ያስፈትናል። መልካምነት ካለ ምን ጊዜም ፈተናዎች አሉ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ ላዕሌነ። ይቅርታውና ቸርነቱን በእኛ ሕይወት ላይ ያጸና ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን ረድኤቱ አይለየን። የተከበሩ መምህራችን የኔታ ሊቀ ሊቃውንት ዕዝራ ሐዲስ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ እናቶች መነኮሳያት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ቸሩ አምላክ ኢየሱስ ክርስቶስ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ባለችን አጭር ጊዜ እንደ ርዕስም አድርጌ እመቤታችን የቤተ ክርስቲያን ምልክት ናት በሚል ርዕስ ትንሽ እንማማራለን። የክርስትና ኦርቶዶክሳዊ የክርስትና ትምህርት እንደሚያስተምረን አባቶቻችን እንዳስተምሩን ክርስትና ጉዞ ነው፣ መንገድ ነው። በመጀመሪያው ክፍለ ዘመን ጀምሮም የክርስትና ሕይወት መንገድ እየተባለ ነበር የሚጠራው። ጌታችን መድኃኒታችን ኢየሱስ ክርስቶስም ራሱ እኔ የሕይወት መንገድ ነኝ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ ሕይወትም መንገድም ነኝ፣ ዘመጻ እንተ ኀቤየ፣ በእኔ በኩል የሚመጣ ሰው ይድናል፣ አልቦ ዘይክል መጽያ ኀበ አብ ዘእንበለ እንተ ኀቤየ፣ በእኔ በኩል ካልሆነ በስተቀር ወደ አብ መምጣት የሚችል ማንም የለም ብሎ እንደነገረን ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ክርስትና መንገድ ነው፣ ክርስቲያኖች ደግሞ ተጓዦች ናቸው። እመቤታችን ቅድስት ድንግል ማርያም ወላዲት አምላክ ደግሞ መንገዱን ስንሄድ የመንገድ ምልክት ሆና የምትታየን ነው። መንገድ የሚሄድ ሰው ምልክት እያየ ከሄደ መንገዱ አይጠፋውም፣ ካሰበው ይደርሳል። በዚህ አድርገህ ተብሎ ከተነገረው ያን ምልክት እያየ ከሄደ ይደርሳል። ጨለማ ከሆነ መብራቷን መቅረዟን እያየ ከሄደ፣ ቀንም ከሆነ ተራራም ይሁን አንድ ምልክት እያየ የሚሄድ ሰው ከእግዚአብሔር ካቀደለት ጎዳና ይደርሳል ማለት ነው። እና እግዚአብሔር ይችን ምልክት አዘጋጅቶልናል። በቤተ ክርስቲያን ውስጥ ወደ መንግሥተ ሰማያት ወይም ደግሞ እግዚአብሔርን ለመምሰል በምናደርገው ከሱታፊ አምላክ እስከምንደርስ ድረስ በምንሄደው የክርስትና ጉዞ እመቤታችንን እያየናት እንድንሄድ የመንገዱ ምልክት እንድትሆን አድርጎ የሰጠን እግዚአብሔር ነው። ለሊሁ እግዚአብሔር ይሁበክሙ ትእምርተ ወናሁ ድንግል ትጸንስ ወትወልድ ወልደ። እነሆ እግዚአብሔር ራሱ ምልክት ይሰጣችኋል፣ ይህችውም ድንግል በሕቱም ድንግልና ጸንሳ በሕቱም ድንግልና ተወልዳለች ይላል ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንደተጻፈ። እግዚአብሔር ራሱ ምልክት ይሰጣችኋል፣ ያች ምልክትም በድንግልና ጸንሳ በድንግልና የምትወልድ ድንግል ማርያም ናት ብሎ እግዚአብሔር የሰጠን ምልክት እንደሆነች ነግሮናል። እመቤታችን አንደኛ ለሃይማኖት ለምንማረው ትምህርት ለዶክትሪኑ ለዚህ ምልክታችን ናት እመቤታችን። ሁለተኛ ደግሞ በእምነት ለምንኖረው ኑሮ ምልክታችን ናት። ለሃይማኖቱ ላስተምህሮው ምልክት ስትሆን ለአብ ምልክት ሆና ትታያለች፣ ለወልድ ምልክት ሆና ትታያለች፣ ለመንፈስ ቅዱስ ምልክት ሆና ትታያለች። ለአብ ምልክት ስትሆነን አብ እግዚአብሔር ልጅ ያለው አብ ብቻ ነው፣ እግዚአብሔር ልጅ ያላት እመቤታችን ብቻ ናት። ስለዚህ ለቀዳማዊ ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ቀዳማዊ ልደት በኋለኛው ልደት ታወቀ፣ ያለ እናት ለመውለዱ ያለ አባት በመውለድ ለአብ ምልክት ሆናለች ማለት ነው። አምጣኔ አምጣንኪ አዝማኔ አዝማንኪ ማርያም ወለድኪዩ ዋነዮ አሃቀፍኪዮ ዋነዮም ወለድክዎ ይላል ቅዱስ ያሬድ።
መጠንሽ መጠኔ ልክሽ ልኬ ነው። ማርያም ዛሬ ዮም ሀቀፍኪዮ አንቺ አቀፍሽው እኔም ወለድኩት ይላል። መጠንሽ መጠኔ ነው ማለት እመቤታችንና አብ እኩል ናቸው ማለት አይደለም። አንቺም ያለ አባት ወለድሽ፣ እኔም ያለ እናት ወለድኩት። እግዚአብሔር ልጅ ያለኝ እኔ ብቻ ነኝ፣ እግዚአብሔር ልጅ ያለሽም አንቺ ብቻ ነሽ ብሎ ይሄንን ነግሮታል። ለቀዳማዊ ልደቱ አመስጠሮ ለዳህራዊ ልደቱ አመንከሮ ይላል አባ ጊዮርጊስ። ቀዳማዊ ልደቱን ስውር አደረገው፣ ዳህራዊ ልደቱን ደግሞ ድንቅ አደረገው ይላል። ስውር ምስጢር ለሆነ ልደቱ ምልክት የሚሆን ከእመቤታችን መወለዱ ነው። አብም ዝንቱ ውእቱ ወልደ ዘአፈቅር ወለቱ ስምዕዎ እንዳለ እመቤታችንም ኩሎ ዘይቤለክሙ ግበሮ ልጅ የሚላችሁን ስሙ አለ አብ። እመቤታችንም የሚላችሁን ሁሉ አድርጉ ብላ ነግራናለች። ለወልድ ምልክት ስትሆን እመቤታችን አንዲት ናት፣ ግን ድንግል ወእም ናት። እናትነቷ በድንግልና ድንግልናዋ በእናትነት ያልቀረባት ያልተለወጠባት ናት። ግን ደግሞ አንድ ናት እንጂ ሁለት አይደለችም። ክርስቶስ ሰው የሆነ አምላክ ነው። ሰው በመሆኑ ምክንያት አምላክነቱ በሰውነት አልተለወጠም። ሰው በመሆኑ ምክንያት አምላክነቱ አልተለወጠም። ሰውነቱ ደግሞ ወደ አምላክነቱም ደግሞ አልተለወጠም። ግን ደግሞ አንድ ነው። ንነሰ ኢንፈልጦ ለአሐዱ ክርስቶስ አበ ክልኤቱ እላውያት እንዳለ ቅዱስ ቄርሎስ አንድ ክርስቶስን ወደ ሁለት አካል ወደ ሁለት ባህሪ አንከፍለውም ብሎ እንደነገረን ማለት ልክ እኛ ነፍስና ስጋ ኑሮን ሁለት እንደማንባል ክርስቶስም አምላክ ወሰብ ነው፣ አምላክም ሰውም ነው። ሰው የሆነ አምላክ አንድ ባህሪ አንድ አካል በተአቅቦ የሚኖር ያልተለወጠ። እመቤታችን ሴቶች ሲወልዱ ድንግልና ይቀርባቸዋል። እመቤታችን ስትወልድ ድንግልናዋ አልቀረባትም። ድንግል ስትሆን ደግሞ እናትነትም አልቀረባትም። እንደ እናት ታጠባለች። እንደ ድንግልናዋ ደግሞ የታተመ ማኅተመ ማኅፀን ደግሞ አላት። ስለዚህ ዋሂድ ልጇን አንድ ልጇን በአንዲት ድንግልናዋ ነገር ግን በተአቅቦ ሁለት ግብራትን አስተባብራ አስተካክላ በመያዝ ለወልድ ምልክቱን አናለች። መንፈስ ቅዱስ የማይመረመር ግብር አለው። እመቤታችንም የማይመረመር ልደትን ሰጥታለች። ለዘወለድ ወናሁ ኮነ ሰማይ ዓለም ወዓለምሂ ሰማይ ኮነ፣ ዓለም ሰማይ ሰማይም ዓለም ሆነ። ቤተልሔም እንደ ሰማይ ሆነ። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ልደት ምስጢር የወለደውን እመቤታችንን በማይመረመር ምስጢር ወለደችው። ወስብሐትኒ ዘውስተ ሰማይ ኮነ በዲበ ምድር፣ በሰማይ የሚደረገው ምስጋና በምድር ላይ ተደረገ ብሎ ቅዱስ ሳዊሮስ ዘአንጾኪያ እንደነገረን ለማይመረመር ለመንፈስ ቅዱስ ምሳሌ የሚሆን ለሱ ምልክት የሚሆን የማይመረመር መውለድ እናትነትና ድንግልና አላት። እንዴት ብሎ ጌታ በማኅፀኗ እንዳደረ አናውቅም። ጠባብ ስትሆን ልዑል ስፉሕ መለኮትን እንዴት እንደወሰነችው አናውቅም። ይትካሎን ለአንስት ያውህዛ ሐሊበ ዘይንብለ ተራክቦቶን ምስለ እደው፣ ሴቶች ከወንድ ጋር ካልተገናኙ ወተት ማስገኘት አይቻላቸውም ይላሉ አባቶቻችን። ስለዚህ በድንግልና እያለች ጡት እንዴት ማጥባት እንደቻለች እግዚአብሔር ብቻ ያውቃል። እግዚአብሔር ብቻ በሚያውቀው ምስጢር ስለወለደች፣ ስለዚህ ተረክበት ጽንስተ መንፈስ ቅዱስ፣ ከመንፈስ ቅዱስ ግብር የተነሳ ጸንሳ ተገኘች። በግብረ መንፈስ ቅዱስ በማይመረመር በረቂቅ ምስጢር ጸንሳ ተገኘች እመቤታችን። ስለዚህ እመቤታችን እንዲህ ብለን ለምናስተምረው ለአንድነት፣ ለሶስትነት፣ ለስጋዌ ምልክት የምትሆናት። ቀጥለን እመቤታችን ምልክትነቷን የምናየው ለእምነት ሕይወት ነው። ለእምነት እንደ እመቤታችን ምልክት ተደርጎ የሚጠቀስ የለም። እውነት ለመናገር አንደኛ አሁን እኛ ብዙ መጽሐፍ ተጽፎልን ብዙ ትርጓሜ ተተርጉሞልን ብዙ አመስጥረውልን ሊቃውንቱ በታሪክም በትርጓሜም ተነግሮን ታምራቱ ሁሉ ተነግረውን የክርስቶስ ስጋዌና ምስጢረ ሥላሴ እስካሁን ድረስ በሰው ልቡና ሲከፈል ሲጠረጠር ይኖራል። እመቤታችን ግን ምንም ነገር ሳይጻፍላት ስጋዌ ሲደረግ ያላየች ናት። ገና በሷ የሚደረግ ነውና ታምራት ሲደረግም አልተመለከተችም። ይህንን ይሁንልኝ ብላ መጀመሪያ የተቀበለችና ያመነች እሷ ናት። ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ንዕድ ክብርት ነሽ ያሰኛት ይህ ነው። የመጀመሪያዊቱ ክርስቲያንም ናት እመቤታችን ይህን በማመን ከዚያ ይሄንን እምነት እንግዲህ ይሄንን መቀበል ብቻ አይደለም። ለዚህ ይሄንን እምነት የሚጋፋ ችግር ሲመጣ ለዚያ ቆሞ መገኘት ነው እምነት የሚባለው ማለት ነው። አሁን እዚህ ላይ ይመጣል። የምትወልጂው ወሀልቦ ማይለት ለመንግስቱ ፍጻሜ የለውም ተብላለች። ወይነግሥ ለቤተ ያዕቆብ፣ ለያዕቆብ ወገን ለዘላለሙ ይነግሣል፣ የዳዊትን ዙፋን ይይዛል፣ ሕዝቡን ያድናቸዋል። ቅድመ ዓለም የነበረ ነው። ጥንት ፍጻሜ የሌለውን አምላክ ነው የምትወልጅ፣ አማኑኤል ይባላል፣ እግዚአብሔር ነው ተብሏታል። እግዚአብሔርን ነው የምትወልድ፣ ለመንግስቱ ፍጻሜ የለውም፣ ዘላለማዊ ንጉሥ ነው። እንዲህ ያለውን ልጅ ትወልጃለች ተብላ ይህ የወለደችውን ልጅ ይዘሽ ግብፅ ሂጂ ተባለች። ይህ የሚጻረር ነገር ነው። የወለደችው ዘላለማዊ ንጉሥ ነው። ግን የአንድ የገሊላን ንጉሥ ፈርቶ
ይዘሽው ሽሽ መባል እምነትን ያጋጫል። ይሄ እምነትን ዝም ብሎ መስማትና መቀበል አይደለም። ይሄንን የሚቃረን እስከ ይደፍኖ ለሐመር መርከቡን እስኪያሰጥመው ድረስ ማይበል በዛ እንደተባለ እምነትን የሚያሳጣ ነገር ይመጣል ሁልጊዜ። እምነት እመቤታችን እንዴ የምትወልጂው ልጅ ለመልአኩ እንዲህ ብሎ ወደ ግብፅ ሽሽ ተብሎ በዮሴፍ ሲነገራት የምትወልጂው ልጅ ዘላለማዊ አምላክ ነው አላልከኝም? ዘላለማዊ ንጉሥ ነው አላልከኝም? ለያዕቆብ ወገን ለዘላለሙ ይነግሣል አላልከኝም? እንዴት የገሊላን ንጉሥ የአንድ አውራጃ ንጉሥ ፈርቶ ወደ ግብፅ ሽሽ ይባላል ብላ ይሄንን አልተጠራጠረችም እመቤታችን። ይሄንን በመቀበሏ እምነት ይባላል። ሰው ሁሉም ሰው ያምናል። እምነቱን የሚጋፋ ግን ችግር ይመጣበታል። አብርሃምን የሚያስደንቀው እምነት የሚባለው ይሄን ነው። ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛለሁ ተብሎ ሲያበቃ ያን የሚበዛበትን ዘር እረድልኝ ሲባል አለመጠራጠሩና በእምነት መታዘዙ ነው እምነትን እምነት የሚያሰኘው። ለእምነት የሚከፈል ዋጋ ነው እምነትን እምነት የሚያሰኘውና ማመን ማለት ከምድር ስኬት በላይ ነው። እውነት ለመናገር ማለት ነው። በምድር የምንጠይቃቸው ጥያቄዎች አለመመለሳቸው በእግዚአብሔር መወደድንና አለመወደድን አያረጋግጡም። እግዚአብሔር ይጠላናል ማለት አይደለም። እግዚአብሔር የፈለግነውን ሁሉ አያደርግም። እግዚአብሔር ሁሉን ቻይ ስለሆነ ሁሉ አያደርግም። ሲያስፈልግ ነው የሚያደርገው። አንዱ ይሄ ነው። ሁለተኛ የእመቤታችን ተስፋዋን ታያላችሁ። ይሄ ተስፋ ምንድን ነው? እንዲህ አለ ተወልጃለሽ። አሁን እንዲያው እግዚአብሔር የምናየው ይሄንን ነው። ዘላለማዊ ንጉሥ ተወልጃለሽ፣ የያዕቆብን ወገን ይነግስበታል። ለቤተ ክርስቲያን ነው የያዕቆብ ወገን የሚባለው። ሕዝቡን ከኃጢአታቸው ያድናቸዋል ተብሎ ተነግሯት ሲያበቃ ግብፅ ሽሽ ስትባል ይሄ ተስፋ ያሳጣል። ተስፋ ያደረግነው ነገር ሁሉ በምድር ይሟጠጣል እና ወዘሰ ያስተርኢ ኢኮነ ተስፋ ይላል ቅዱስ ጳውሎስ። የሚታየው ነገር ተስፋ አይደለም። አማኞች በትክክል አመኑ የሚባለው ተስፋቸውን ከሚታይ ነገር ነቅለው ወደማይታይ ነገር ሲያወጡት ነው። የሚፈትነው ይሄንን ነው። ይሄን እየጸለይክ ለምን አይመልስልህም? ይሄን እየጸለይሽ ለምን አይመልስላችሁም? እግዚአብሔር ለምን እንዲህ አያደርግም እያለ ይፈትንናል ማለት ነው። ወዴት አለ እግዚአብሔር? የማመንህ ዋጋ ምንድን ነው እያለ ይጠይቀናል። ከዚህ ችግር እንኳን ካላዳነ ሕዝቡን ከስደት የምታድን አምላክ እኔን እናትክን እንኳን ከስደት አታድንምን ብላ መጠየቅ ትችል ነበር እመቤታችን። ይህንን አልጠየቀችም። ተስፋዋን መከራው አልቀማትም እና በሚታዩ ችግሮች በመደራረባቸው ምክንያት ተስፋውን ያልተቀማ ሰው እሱ ነው አማኝ የሚባለው ማለት ነው። አማኝ የሚባለው ከሚታይ ነገር አልፎ የሚታየው ነገር እየተቀማ አንዲት ጎጆ ብትኖራት እሷንም ማታ ገሊላ ብትወለድ እሷንም አጥታ ከመንደሯ እንድትወጣ ተደርጋለች። ይህንን ስታጣ እግዚአብሔርን ምን አድርጌህ ነው አለ ማለት ነው። አንዳንድ ጊዜ እንኳን ትንንሽ ነገር ቁንጥጫ ስትደርስብን እግዚአብሔር ምን አድርጌ ነው እየጸለይኩ እንዲህ እያልኩ የሚያስፈትን ወርቅ መሆን ነው እንጂ ጠጠር መሆን አያስፈትንም። ወርቅ ሲኮን ያስፈትናል። መልካምነት ካለ ምን ጊዜም ፈተናዎች አሉ። ያንን ነገር ነው የእመቤታችን ተስፋዋ በምታየው ነገር አልተሟጠጠባትም ወይም ደግሞ አልጠፋባትም። ልጇንም አልጠረጠረችውም። ከዚህ ሁሉ ችግር በላይ አልፋለች። ሌላው ደግሞ ምንድን ነው? ሁሉንም ነገር ያለማጉረምረም መታዘዝን አስተምራናለች እመቤታችን። ሳይመርጡ መታዘዝ ይባላል። አሁን እንግዲህ በምንኩስና ሕይወት ውስጥ በገዳም አንዱ የሚነገረው መነኩሴ ስትሆን ሳትጠራጠርና ሳትመርጥ ታዘዝ ነው። ሁለት አረጋውያን አባቶችን የምታገለግል ረድ የገዳም ረድ ከሆንክ ሁለቱ አረጋውያን የተቃረነ ትእዛዝ ቢያዙ ዝም ብለህ ታዘዝ ነው። ለምሳሌ እዚህ ግቢ ያለውን ድንጋይ አንደኛው አረጋዊ መነኩሴ መጥቶ ይሄንን ድንጋይ እየለቀምክ ሜዳ ስትበትነዋል ይላል። ሌላኛው መነኩሴ ደግሞ መጥቶ ይሄንን ድንጋይ ለምንድን ነው እዚህ ያነሳው? እየጎተትክ እዚህ አምጥተህ መልሰህ ከምረው ቢልህ ለሁለቱም እሺ በል ነው። የማይጠቅም የሚመስልህ ትእዛዝ እንኳን ቢሆን ታዘዝ። መታዘዝ ውስጥ እግዚአብሔር አለና ነው። አሁን እመቤታችን እና ያለ ምክንያት መታዘዝ ነው። ያለ ምክንያት ብዙዎቻችን ላለመስራት በጣም ብዙ ምክንያት አለን። አሁን እመቤታችን ምን ማመካኘት ትችላለች? የ15 ዓመት ልጅ ናት። ወደዚህ ስትሰደድ ሀገር አታውቅም። ካልተሳሳትኩ የምታውቁት ታግዙኛላችሁ። 700 ወይም በ600 እና በ700 ኪሎ ሜትር መሃል ይመስለኛል ከእስራኤል እዚህ ድረስ ይመስለኛል ግብፅ ድረስ ማለት ነው። በዚህ ቁጥር ውስጥ ነው ያለ። ይህን ያህል ኪሎ ሜትር ይርቃል። ይህን ያህል ኪሎ ሜትር ስትጓዝ አታውቅም። ሀገር መንገድ አታውቅም። የሚመራት የለም። ልጅ አዝላለች። አዝላን የምትሄደው መንገድ ራሱ ሄዳ አታውቅም። እመቤታችን መቅደስ እንዳደገች ነው የምናውቀው። በትውፊት መንገድ ሄዳ አታውቅም። አገሩን አታውቀውም። ሩቅ ነው። የወጣችው ደግሞ በእስራኤል ክረምት ጊዜ ነው። በእስራኤል በክረምት ወራታቸው ነው የወጣችው። ያ የእስራኤል ክረምት ደግሞ ከባድ ነው፣ ብርድ አለው። በዚያ ቸነፈር ነው የወጣችው። ስንቅ የለም። እንደገና ደግሞ
ሄዳ እንግዲህ እኮ መንገድ ሂደው ከገሌ ቤት አርፋለሁ ሲሉት ይሻላል። ሂዳ ደግሞ ምን እንደሚቀበላት ደግሞ አታውቅም። እንዲህ ያለን ነገር መታዘዝ በጣም ጭንቅ ነው በእውነት ማለት። አሁን እኛ ከኢትዮጵያ ግብፅ ስንመጣ በአውሮፕላን ታስታውሳላችሁ አይደል? አውሮፕላን ውስጥ ማረፊያችሁ የት ነው ተብለን ራርሰን ብሉ ተብሎ ተሞልቷል ማለት ነው። ማረፊያችን አውቀን ነው የመጣን። ሆቴል እንደምናርፍ እናውቃለን እኛ። እመቤታችን እዚህ ስትመጣ የት እንደምታርፍ አታውቅም። ስደት ውስጥ ከመቼ እንደሆነም አልተነገራትም። ደግሞ ቢያንስ ወር ነው 2 ወርም ነው ተብሎም ቢነገር ይሻላል። አልተነገረም። ሀሉ ዘይ እስከ አመነግረከ ነው ያለው ቅዱስ ገብርኤል ለዮሴፍ። እኔ እስከምነግርህ ድረስ በዚያው ቆይ ነው ያለው። 10 ዓመት ይሁን 20 ዓመት ይሁን አልታወቀም። ይህንን ሁሉ ነገር ሳታጉረመርም እሺ ብላ መታዘዟ ኦሆ ባህሊት ተአዛዚት የሔዋንን እምቢተኝነት ያፈረሰች ለዚች ለሔዋን እምቢተኝነት ቤዛ ሆና የቆመች እመቤታችን ናት። በነገረ ድነት ያላት ሱታፌም ይሄ ነው። የዚያችኛይቱን ድንግል አለመታዘዝ ወክላ በመታዘዝ የተገኘች ብቸኛይቱ የሰው ዘር እመቤታችን ናት። ትምክህተ ዘመድን የሚያሰኛትም አንዱ ይሄ ነው። የባህሪያችን መመኪያ የሚያሰኛት ባህሪያችን ያልታዘዘ ነበር። ለዚህ ነው ጉስቁልናና ንዴተ ህላዌ የደረሰበት። መታዘዝን ይዛ ስትገኝ እመቤታችን በእግዚአብሔር ፊት የታዘዘች ብቸኛይቱ ስትሆን የሔዋንን አለማታዘዝ ለዚህ ነው እንተ ብኪ ተበት ከማይሰራ ሔዋን ማይመሚ የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ የምንላት ለዚህ ነው። እና እንዴት ነው እኔ ልጅ ነኝ መንገድ አላውቅም ጌታ ሆይ እንዴት ታደርገኛለህ ሳትል አለመታዘዟ ይሄን እንግዲህ በህይወታችሁ ሲደርስባችሁ ታስተውሉታላችሁ ብዬ አስባለሁ። ሁላችንም እንድናስተውለው እግዚአብሔር ይርዳን። ስለዚህ እመቤታችን ሳትመርጥ ሳትመረምር በመታዘዝ ይሄንን እግዚአብሔርን ያገለገለች ትህትናዋ ደግሞ ነው ሶስተኛው። ይሄን ተናግሬ ታሪኩን ቀንጨፍ አድርጌ ልናገርና ጨርሳለሁ። ትህትናዋ የሚያስደንቅ ነው። እኔ ንጹህ ስሆን ይሄ ሁሉ መከራ እንዴት ደረሰብኝ ማለት ይሄ ትዕቢት ነው። እኔ እየጸለይኩ እየጾምኩ ጌታ ሆይ የሰው ክፉ እንኳን አይደለሁም እንዴት ይሄን ሁሉ አደረስክብኝ ማለት ትዕቢት ነው ይሄ። እመቤታችን ይሄን ማለት ትችል ነበር። ምን አደረግኩኝ በህሊናዬ እንኳን ካንተ በቀር ሌላ አስቤበት አላውቅም ማለት ትችል ነበር። አሁን እግዚአብሔርን እመቤታችን የእግዚአብሔር ከተማ ትባላለች። በህሊና ውስጥ አንድ ሐሳብ ገብቶበት አያውቅም። እግዚአብሔርን ብቻ ነው የምታስበው። እግዚአብሔርን እንደው በሐሳብ እንኳን አንተን ብቻ ማስብ ሲሆን ይሄ ሁሉ ችግር ለምን ታደርስብኛለህ ማለት ትችላለች። እንዲህ ብላ አልጠየቀችም። ንጹህ ሲሆን የአምላክ እናት እንደገና ደግሞ የአምላክ እናት ሲሆን አሁን ብዙ ሰው ትሰማላችሁ ኢትዮጵያ ውስጥም ባለው በሰሞኑ መከራ እንዴት ምን አደረገች ይናል አገረ እግዚአብሔርና ኢትዮጵያ ሁሉ መከራ ለምን ደረሰባት ይላል። ንጹህ ስለሆነስ መከራ ልንቀበል አይገባንም ወይ እንኳን ኃጣን ሆነን ማለት ነው። ስለዚህ ትህትናዋ ምንድነው? ሚእጹብ ትህትናኪ ማርያም እግዝእትየ እመቤቴ ማርያም ሆይ ትህትናሽ ምን ያህል ነው? ምስለ ወልድኪ ዘገብረ ሰማየ ባይል ዘገብረ ሰማየ ሰማይና ምድርን ከፈጠረ ባይል ከሆነ ብዑል መለኮት ከሚሆን ልጅሽ ጋራ ውስተ ደብረ ቁስቋም ሀደርኪ ተመሲለኪ ነዳየ በደብረ ቁስቋም ውስጥ ድሃ ማደሪያ እንደሌለው እንደ ወፍ ጎጆ እንደሌላት እንደ ድሃ በዚህ ተራራ ውስጥ አደርሽ። እመቤቴ ማርያም ሆይ ትህትናሽ ምን ያህል ነው? የንጉሥ እናት ስሆን የብርሃን ቤት ሲገባኝ እንዴት በዚህ በባዶ ምድረ በዳ ታሳድረኛለህ ብለሽ ያላማረሽ ትህትናሽ ምን ያህል ነው? ወይረከብኪ ሰባ በሕይወት ዘሕይወኪ ሲሳየ በዚህ አካባቢ ጥሬ እንኳን የሚሰጥሽ ትንሽ ስንቅ እንኳን የሚያቀብልሽ ሰው እንኳን አላገኘሽም። ወማኮ ለጽምኪ ማየ ለጥምሽም እንኳን ጥርኝ ውሃ አላገኘሽም እያለ ነው ሊቁ የሚያመሰግናት ማለት። ይሄ እጅግ የሚያስደንቅ ትህትናዋ ነው። ሳይገባኝ እንዴት ተሰደድኩ አለ ማለቷ። ስለዚህ ጉየተ ሕፃን አጉየዮ ለሰይጣን እንዳለ ቅዱስ ቄርሎስ በተረፈ ቄርሎስ ላይ የሕፃኑ ስደት ሰይጣንን ከሰው ልቡና አሰድዶ ሰደደው። እንግዲህ ሔዋን በግፏ በሰራችው ግፍ እናታችን ሔዋን ተሰዳለች። ያላበሳዋ ስትሰደድ እመቤታችን ቤዛ ሆነቻት ማለት ነው። እመቤታችን ቤዛዊት ዓለም የምትባለው ለዚህ ነው። ያቺ በበደሏን የተሰደደች እመቤታችን ያለ በደል በመተዘዝ የነገረ ድነት ሱታፊው አንድ ነው። አንድ ንጹህ ባህሪዋን ጠብቃ ለእግዚአብሔር በማቅረብና መካነ ስጋዊ በመሆን ብቻ አይደለም ስጋዋንም ከሷ እንዲነሳ ምክንያት በመሆኗ ነው። ሁለተኛ ይሄ መታዘዟ፣ ትህትናዋ፣ እምነቷ ለሔዋን አለመታዘዝ ወኪል ነበረ እና ዳግሚት ሔዋን የሚያሰኛትም ከዚህ የተነሳ ነው። ይሄ ትህትናዋ እንደውም አባቶቻችን በረዶ መምህር መጽሐፍ ሲናገሩ ሰውነታችን ፈትል ነው ይላሉ። ፈትል ማለት ጧፍ እንደማለት ነው ማለት ነው። ይሄ ትህትና ደግሞ ዘይት ነው እና ዘይት እንግዲህ በቤተክርስቲያን ስታዩ በፈትልና በዘይት ነው መብራት የሚባለው። ዘይቱ ሲያልቅ መብራቱ ይጠፋል።
ከሰው ልቡና ትሕትና ወጥቶ ሲያልቅ ትሕትና ሲጠፋ ሀብተ መንፈስ ቅዱስ ከሰው ሰውነት ይለያል ይላል። ከሰው ሰውነት ይለያል። ትሕትና ዘይት ነውና ያንን አልቶ ብርሃኑ የሚበራ ዘይቱ እስካለ ድረስ ነው። ትሕትና እስካለ ድረስ የእግዚአብሔር ጸጋ በሰው ሰውነት ላይ እየበራ ይኖራል። ከሔዋን ትሕትና የትሕትና ዘይት ስላለቀ ሀብተ መንፈስ ቅዱስ ከሔዋን ጠፋ። እመቤታችን ግን የትሕትና ዘይት ኦምሊተ ጸጋ የተባለችው ትሕትና ነው። የትሕትና ዘይት ስላላት ወናሁ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ የእግዚአብሔር መንፈስ በአንቺ ላይ ይመጣል፣ የልዑል መንፈስም ይጋርድሻል። ለምን? ዘይቱ ስላለ ሀብተ መንፈስ ቅዱስም በሱ አለ እና ማይቶት ዘይት ጠፍ የማትጠፋ መቅረዝ ተባለች። ሔዋን ግን የጠፋች መቅረዝ ነበር። ለምን? ዘይቱ አልቋል። እመቤታችን ግን ዘይቷ የማያልቅ ናትና ምን ተባለች? ማይቶት ዘይት ጠፍ የማትጠፋ መቅረዝ ተባለች። ማና በዚህ ጸጋዋ ታበራበታለች፣ ታማልደናለች። እና እመቤታችን ከምልጃ ከአማላጅነት ከጸሎት ብቻ ሳይሆን በእግዚአብሔርን እንድንመስልና ለመታዘዝ ለእምነት ለንጽህና ለትሕትና ምልክት በመሆን የምትታየን መቅረዝ ናት። እሷን የሰጠን ልዑል እግዚአብሔር ክብር ምስጋና ይግባው። እንግዲህ ከዚህ በእኛ ቤተክርስቲያንም እንደሚተረከው እዚህ ትንሽ ጫፏ ልናገርና ይሄ ከግብፅ የትኛው አቅጣጫ ነው? እዝራ ሰሜን ነው ደቡብ? ደቡብ አቅጣጫ። ኢትዮጵያም በደቡብ አቅጣጫ ነው መሰል ያለችው፣ ደቡብ አቅጣጫ ናት። እንግዲህ ከኛም ታሪክ ጋር ደህና ይመሰሰልልናል ማለት ነው። በእኛ እንግዲህ ኢትዮጵያውም ውስጥ መታለች። ኢትዮጵያ ውስጥ መጥታ ኑራለች። በዚያውም ከገጠመኝ ለአጭር ሰከንድም ቢሆን ብተርከው ደስ ይለኛል። ኢትዮጵያ ውስጥ መጥታ አክሱም ተቀምጣ ነበር። ደብረ ዳሞም ተቀምጣለች። ዋልድባም ተቀምጣለች። ዝቋላም ሂዳለች። ሳይገደም ደብረ ሊባኖስ ሂዳለች። አሰቦት ስላሴ፣ ደብረ ወገግ፣ ደብረ ቀልሞን እነዚህን ሁሉ ቦታዎች እመቤታችን ዙራ ባርካቸዋለች። እነዚህ ከባረከችና እንደገና ደግሞ በደመና ላይ እየዞረች የኢትዮጵያን ምድር በሙሉ እንድትባርክ እግዚአብሔር አድርጓታል። ከዚያ በኋላ የመጨረሻውን መቀመጫ ጣና ቂርቆስ ነው ያደረገችው። እዚያ ስለመጣው ሳይሆን እውነት ስለሆነ ነው የምናገረው ማለት ነው። ጣና ቂርቆስ ነው የተቀመጠችው። 100 ቀን ነው የቆየችው። 33 ወር ከ10 ቀን 100 ቀን ይሆናል። እንግዲህ ጣና ቂርቆስ ከጌታ እድሜ 100 ቀን አብሮ ይደርሰዋል ማለት ነው። ተካፍሏል። ከ33 ዓመት ውስጥ 100 ቀን ደርሶታል ማለት ነው። ስለዚህ እዚያ ቆይታ ድርሳነ ዑራኤል፣ የገዳሙ ድርሳነ ዑራኤል፣ ሌላውም ድርሳነ ዑራኤል ይናገራል። የገዳሙ ላይ የተጻፈው በመጽሐፈ ኪዳኑ ህዳግ ላይ የተጻፈው የብራናው ታሪክም ይናገራል። እዚያ 100 ቀን ከቆየች በኋላ ሄሮድስ ሙቷልና ወደ ግብፅ ወደ እስራኤል ተመለስ ብሎ መልአኩ ቅዱስ ገብርኤል ቅዱስ ዑራኤልም አብሮ አለ። ይህንን ለዮሴፍና ለእመቤታችን ሲናገር እመቤታችን ግን የዚች ሀገር ሰዎች እግዚአብሔርን ይፈራሉ፣ እዚያ ወለድኩ ወገኖች ናቸው ግን አሰደዱህ፣ የዚህ ሀገር ሰዎች ግን ሳያውቁ ሳይዘመዱ እኔንም አንተንም አክብረው ተቀበሉ፣ በዚች እንኑር አለችው እመቤታችን ይላል። አይጻዳተ ኢትዮጵያ ይደነግጻ ይላል ትንቢተ ዕንባቆም ምዕራፍ 3 ላይ። የኢትዮጵያ ድንኳኖች ይጨነቃሉ። አባቶች ይህን ሲተረጉሙት የኢትዮጵያ ሰዎች ድንኳን የተባለ ልባቸው ነው። ልባቸው ፈሪሃ እግዚአብሔር አለው ማለት ይጨነቃሉ ማለት። ስለዚህ በፈሪሃ እግዚአብሔር አክብረው ተቀበሏት እና ጣና ቂርቆስ ሲደርሱ በዚያ የነበረው የብሉይ ኪዳን ሊቀ ካህናት ናሁ ድንግል ትጸንስ ወተወልድ ወልደ አንሳ አይለከ ወናሃድነነ ፈኑ ዴከ ማርያም የሚለውን ሲተረጉም ነው የደረሰች ጌታን አዝላ ይላል ታሪኩ፣ የገዳሙ ታሪክ ማለት ነው። ይህንን የብሉይ ኪዳኑ ሊቀ ካህናት ሲተረጉም እመቤታችን ያንን ልጇን አዝላ ደረሰች። ልጁ ታሞበት ነበረ። ጌታን ፈወሰለት ዳሶ በሕፃንነቱ። ከዚያ በኋላ እዚያ ከቆየች በኋላ ከ100 ቀን በኋላ ልሄድ ስትል አሁን ዛሬ በዚያው አካባቢ ኢያሪኮ፣ ናዝሬት የሚባሉ ቦታዎች አሉ። ያቺ ኢያሪኮን ትመስለኛለች፣ ያቺ ናዝሬትን ትመስለኛለች ስለምትል እመቤታችን ዛሬ ሁሉ እረኛው ሁሉ ያውቀዋል። በፍየል ቢጠፋው የት ሲባል በናዝሬት እያለ ይናገራል። ዛሬ ሁሉ እዚህ አካባቢ በዚህ ይሄን ስያሜ ይዘው የቀሩ ቦታዎች አሁንም ድረስ አሉ። እዚያ ከቆየች በኋላ ልሂድ ስትለው ሂጄ የመጣሁበትን ዓለምን ላድን መጥቻለሁና በዚያው ትንቢትን እፈጽማለሁ፣ ዓለምን አድናለሁ፣ መሄድ አለብን አላት። ከዚህ በኋላ ይችን ሀገር ከወደድሻት የቃል ኪዳን ሀገር አድርጌ ሰጥቼሻለሁ ብሎ የኢትዮጵያ ሰዎች የአንቺ የአስራት ልጆች ይሆናሉ፣ አንቺም የኢትዮጵያ ሰዎች እናት ትሆኛለሽ ብሎ ቃል ኪዳን ጣና ቂርቆስ ላይ ሰጥቷታል። ከዚያ በኋላ መጀመሪያ ጻአና በደመና ጫናት
ብለው በትእዛዝ ቃል ሲናገሩ በደመና በጣና ላይ ስለጫኗት ባህሩም ጣና ተባለ። ሁለተኛ ደግሞ ጸአና በደመና ተብሎ ደግሞ በደመና እኮ ጫናት እያሉ መላእክት ስለዘመሩ በዚህ ባህሩ ጣና ተብሏል ይላሉ አባቶቻችን። ከዚያ በኋላ በዚህ አድርጋ በአፋር በኩል ነው የወጣችው ይባላል። የአፋር ሰዎች እንደውም አንሰድም ብለው ሁሉ ነበር ይላል ድርሳነ ቁስቋሙ ማለት ነው። አንሰድም ብለው በረከት ያላት ሴት ናት አንሰዳትም ብለው ነበረ። ከዚህ በኋላ መልአኩ ኡራኤል እና ቅዱስ ገብርኤል ሰውረው እዚህ ደብረ ቁስቋም ህዳር 6 ቀን ጌታ ከመቤታችን ጋር ከመከራ አርፋ ስደቷ አልቆ ያረፈችበት ቀን ቦታ ይሄ ነው ማለት ነው። እንግዲህ ከዚህ ተነስታ ናዝሬት ገብታለች ማለት ነው። ስለዚህ እዚህ በመገኘታችን በእንተ ስዱዳን ናስተበቁ ከመ እግዚአብሔር ይምጦሙ ውስተ ብሔሮሙ በሰላም እግዚአብሔር ወደ ሀገራቸው በሰላም ይመልሳቸው ዘንድ ስለተሰደዱ ሰዎች እንማልዳለን ይላል በእንተ ቅድሳት ላይ ቅዳሴ ላይ ስምሰሙ። ስለዚህ እመቤታችን ከስደት ያረፈችበት ቦታ ነው። እኛንም ከስደት ያሳርፈን እግዚአብሔር። ልቡናችን በብዙ ነገር የተሰደደ ነው እውነት ለመናገር በኃጢአትም በማይገባ ተስፋም ከሕግ እግዚአብሔር በመሰደድ ቅዱስ ዮሐንስ አፈወርቅ ዕብራውያንን ሲተረጉም አባቶቻችን ከዓለም ወደ እግዚአብሔር ይሰደዱ ነበረ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድናለን ይላል። ስለዚህ እኛም ስደተኞች ስለሆን ሀገራችንም በስጋም ቤተክርስቲያንም ደግሞ በብዙ መከራዎች እየተሰደደች ስለሆነ እግዚአብሔር ስደታችን በቃ ይበለን። ስለዚህ ስደት አስበንም ሁላችንም እመቤታችን ከስደት መልሽኝ፣ የተሰደደው ልቤን ከእግዚአብሔር ሕግና ከአምልኮተ እግዚአብሔር የተሰደደው ልቤን ከፍቅር እግዚአብሔር የወጣውን መልሽልኝ ብለን ቢሆንልን ዘወር ብለን አልቅሰን ካቃተን ደግሞ በቃላችን ነግረናት ያው እንሂድ። እግዚአብሔር በቃ ይበለን። የቤተ ክርስቲያናችን ምልክት እመቤታችንን እያየን እግዚአብሔር ከሰጠን ሱታፊ አምላክ እንድንደርስ ያባው አምላክ ይርዳን። የእመቤታችን ጣና ቂርቆስ ተቀምጠው ሳለ የእመቤታችን ዱካው አሁን ድረስ አለ። የእሷም የእመቤታችንም ያህያውም ካለቱ ላይ ማህተሙ ወጥቶ እስካሁን ድረስ አለ። እዚያ ጣና ቂርቆስ ይሄ ይገኛል። ያንን ለማስታወስም ቁስቋም ቤተክርስቲያን የእናቶች ገዳም አለን ዛሬ። እንዲያውም ቅድስት ወለተ ጴጥሮስ እዚያ መንናበት ነበርና መጀመሪያ ስትመንን እዚያ መንና ስለነበር ጌታ ተገልጾ ይሄ በእናቴ ስም ነው የሚጠራ የተሰደደችበት ነው ቁስቋም ነው የሚባል እንጂ ያንቺ ርስትሽ ሌላ ነው ብሎ ወደ ሬማ መድኃኔዓለም እንድትሄድ ያደረጋት ከዚህ የተነሳ ነውና ይሄ ቃል ኪዳን አለ። እንግዲህ ሁለት ነገሮችን ላስተላልፍ እዚህ ላይ። አንደኛው ገዳማችንን መታችሁ እንድትሳለሙ ይሄ እመቤታችን ያረፈችበት እንደሆነ ደግሞ ያኛውም ደግሞ ኢትዮጵያውያን የድንግል ማርያም ልጅ የሆንበት ገዳም ስለሆነ መታችሁ ጣና ቂርቆስን እንድትሳለሙ አንድ። ሁለተኛ ደግሞ አሁን ለማህበሩ ሰላም ለኪ ድገሙልኝ ለገዳሙ ማለት ነው። እኔ እዚያ በመምህርነት ከመግባቴ በፊት ለመጽሐፍ መምህርነት ከአንድነቱ ገብቻ አንድ ረድ ነኝ፣ የገዳሙ አባል ነኝ። ስለዚህ ማህበሩ ገዳሙ ስለሚመለከተኝ ለገዳሙ ትናንት ለተማሪዎች ደግማችሁልኛል፣ ለጉባኤ ቤቱ አሁን ለገዳሙ አንድ ሰላም ለኪ ደግሙልኝ። ቁስቋም ስለሆነ ለቁስቋም ገዳም ጸልዩልኝ ነው። ይቆየን። ወስብሐት ለእግዚአብሔር።